በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? ቸርነቱ ብዙ የሆነ አምላካችን እግዚአብሔር ከሁሉ አስቀድሞ ስሙ ለዘላለም የከበረና የተመሰገነ ይሁን። ዛሬ የምንማረው ትምህርታችን ኃጢአትን እንዴት እንናዘዝ የሚል ይሆናል። ወይም ደግሞ ንስሐ እንዴት እንግባ በሚል ርዕስ እንማራለን። ንስሐ እንዴት እንግባ፣ ንስሐ መግባት እንዳለብን ከዚህ በፊት እየተማማርን መጥተናል። ንስሐ አስፈላጊ መሆኑ ስንነጋገር ቆይተናል። ንስሐ በብሉይ ኪዳን፣ ንስሐ በአዲስ ኪዳን ምን እንደሚመስልም ለማየት ሞክረናል። ንስሐ የገቡ ሰዎችንም ተመልክተናል። ንስሐ ያልገቡ ሰዎች መጥፋታቸውን በተመለከተም ተምረናል። ዛሬ ደግሞ እኛስ እንዴት ንስሐ እንግባ በሚል እንመለከታለን፣ እንማራለን። ይሄ ሁሉም ሰው ሊማረው የሚገባ ሊያውቀው ሊረዳው የሚገባ ትምህርት ነው። በክርስትና እስከኖርን ድረስ ንስሐ መግባት ግድ ነው። ምክንያቱም ሰዎች ነን፣ ኃጢአት እንሰራለን፣ እንበድላለን፣ እናስቀይማለን፣ እናስከፋለን፣ ሕጉን እንተላልፋለን፣ ትእዛዙን እንጥሳለን እና በዚህና በመሰል ነገር ሁሉ ንስሐ መግባት ስለሚያስፈልግን ኃጢአታችን እንዴት መናዝ እንዳለብን ንስሐ መግባት እንዳለብን የምንማር ይሆናል። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ንስሐ ለመግባት ዋናው መንገድ ኑዛዜ ነው። ኑዛዜ በጣም አስፈላጊ ነገር ነው። መናዘዝ ይገባናል። ኑዛዜ ደግሞ በራሱ በአራት ይከፈላል። በአራት ዋና ዋና ክፍሎች ይከፈላል። ስለዚህ እነዚህን አራት ነገሮችን ዘርዘር አድርገን ባጭሩ ለመመልከት ለማየት እንሞክራለን። ሁላችሁም እንድትከታተሉ በፍቅር አሳስባለሁ። ኃጢአትን ለመናዘዝ ወይም ደግሞ ኃጢአት ንስሐ ለመግባት መናዘዝ በጣም አስፈላጊ ነው ብያችኋለሁ። ኑዛዜ በአራት ዋና ክፍሎች ይከፈላል። የመጀመሪያው ኃጢአትን ለራስ መናዘዝ የሚል ነው። ሁለተኛው ኃጢአትን ለካህን መናዘዝ የሚል ነው። ሶስተኛው ኃጢአትን ለእግዚአብሔር መናዘዝ የሚል ነው። አራተኛው እንዳስፈላጊነቱ ኃጢአትን ለሰው መናዘዝ የሚል ነው። ይህ ደግሞ ራሱን ዝርዝር አለው። እያንዳንዱ ምክንያቶችን ልንማር እንችላለን ማለት ነው። ኃጢአትን ለራስ መናዘዝ የመጀመሪያው ኃጢአትን ለራስ መናዘዝ የሚለው ነው። ይሄ በጣም ጠቃሚና አስፈላጊ ነገር ነው። ማንም ሰው ለራሱ ሳይናዘዝ ለራሱ ኃጢአቱን ሳይናዘዝ ለካህንም ለእግዚአብሔር ሊናዘዝ አይችልም። የመጀመሪያው መቅደም ያለበት ኃጢአትን ለራስ መናዘዝ ነው። ይሄ በጣም አስፈላጊ ነገር ነው። ምንድነው ጥቅሙ ካላችሁኝ፣ ዋና ዋና ነገሮችን ጥቅማቸውን ለማስቀመጥ እሞክራለሁ። ኃጢአትን ለራስ መናዘዝ ጥቅም አለው ወይ ካላችሁኝ፣ በጣም ጥቅም አለው። የመጀመሪያው ጥቅሙ ምንድነው ካልን ኃጢአትን እንድንጠራው ያደርገናል። ሰው ኃጢአትን ለራሱ ሲናዘዝ ኃጢአትን እንዲጠላው ያደርጋል። ኃጢአት ምን ያደርግልኛል? ምን ይሰራልኛል? ኃጢአት እኮ እግዚአብሔር የሚያሳዝን ነው፣ እግዚአብሔር የሚያስከፋ ነው፣ ከእግዚአብሔር የሚለይ ነው፣ ከእግዚአብሔር መንግስት በአፋ የሚያደርግ ነው፣ ከቅዱሳን ህብረት የሚለይ ነው ብሎ እንዲገባው እንዲረዳው ያደርጋል። እግዚአብሔር ማሳዘን ነው፣ ማስከፋት ነው፣ ኃጢአት መስራት እግዚአብሔር ማሳዘንና ማስከፋት ነው ብሎ እንዲያስብ ያደርገዋል። ኦሪት ዘፍጥረት ምዕራፍ 39 ቁጥር 9 ላይ እንዲህ የሚል ቃል አለ። ዮሴፍም በእግዚአብሔር ፊት እንዴት ኃጢአት እሰራለሁ አለ ይላል። እንግዲህ የኃጢአት ግብዣ ሲቀርብለት ብላቴናው ዮሴፍ፣ ወጣቱ ዮሴፍ ምንድን ነው ያለው? በፍጹም አለ ይህንን ኃጢአትና በደል በእግዚአብሔር ፊት እንዴት እሰራለሁ? ምክንያቱም ኃጢአት ስንሰራ በእግዚአብሔር ፊት መበደል ነው፣ እግዚአብሔር ማሳዘን ነው፣ እግዚአብሔር ማስከፋት ነው። ስለዚህ እግዚአብሔር የሚያስከፋ ነገር ደግሞ እኛን ሊያስከፋን ይገባላል። ስለዚህ ይህንን ክፉ ነገር ልንጠላው ይገባል እና ለራሳችን ስንናዘዝ ኃጢአትን እንድንጠላው ያደርገናል ለማለት ያክል ነው። ሁለተኛው ኃጢአትን እንድንሸሸው ያደርገናል። ኃጢአትን ምን እንድናደርገው? እንድንሸሸው፣ ወደ ኃጢአት የሚወስዱ መንገዶች እንድንዘጋ፣ ወደ በደል የሚወስዱ መንገዶች እንድንዘጋ፣ ኃጢአት የሚጋብዙን ሰዎች ጋር ያለን ግንኙነት እንድናቆም፣ ኃጢአት እንድንሰራ የሚያነሳሱ ነገሮች ሁሉ በዙሪያችን ያሉት ነገሮች ሁሉ እንድናጠፋ፣ ለኃጢአት የሚጋብዙ ነገሮችን ሁሉ እንድንተው፣ እንድንረሳ፣ እንድንዘጋ ያደርገናል ማለት ነው። ስለዚህ መጽሐፍ ምን ይላል? መዝሙረ ዳዊት መዝሙር 33 ቁጥር 14 ላይ ከክፉ ሽሽ መልካምን ማድረግ። አዎ ተጋስም እኮ ወግበር ሰናየ፣ ከክፉ ሽሽ መልካምን ማድረግ። ስለዚህ ለራሳችን ስንናዘዝ ኃጢአተኛ መሆናችን እናውቃለን። ኃጢአተኛ መሆናችን ስናውቅ ደግሞ የእግዚአብሔር ምሕረት እንደሚያስፈልግ እናውቃለን። ለራሳችን ስናዘዝ ምን ያክል እግዚአብሔር እንዳስከፋ ነው እንረዳለን፣ እንገነዘባለን። ስለዚህ ከኃጢአትና ከክፋት ሁሉ እናደርጋለን ማለት ነው፣ እንሸሻለን። ከክፉ ሽሽ መልካምን ማድረግ እንደተባለው ክፋትን እየተውን ኃጢአትን እየተውን ወደ ጽድቁ፣ ወደ ቅድስና፣ ወደ በጎነት፣ ወደ እምነት እግዚአብሔር ወደ ደስ ወደሚያሰኘው ነገር እንሄዳለን፣ እንመለሳለን ማለት ነው እና
ከክፉ እንድንሸሽ ኃጢአትን እንድንተወው ከሱ እንድንሸሽ ያደርገናል ማለት ነው። ሶስተኛው ለኃጢአትን ለራስ መናዘዝ ደግሞ ኃጢአትን ራሱ እንድንተወው ያደርገናል። እንድንተወው ትናንትና ደስ ብሎ ስናደርገው የነበረው ኃጢአት ደስ ብሎ ስናመነዝር፣ ስንገድል፣ ስንሰርቅ፣ ስንዋሽ፣ በሐሰት ስንመሰክር የነበርን ሰዎች ዛሬ በቃ ሙሉ ለሙሉ ኃጢአትን እንድንተወው። ኃጢአት ገዳይ ነው። ኃጢአት አጥፊ ነው። ኃጢአት በሲኦል እንድንኖር ያደርገናል። ኃጢአት መንግሥተ ሰማያትን ያሳጣል። ኃጢአት ከእግዚአብሔር ፍቅር ይለያል። ኃጢአት ከቅዱሳን ኅብረት ይለያል። ኃጢአት ከእግዚአብሔር በቤተ መቅደሱ በቅድስና እንዳንመላለስ ያደርገናል። በጨለማ አረንቋ ውስጥ፣ በክፋት አረንቋ ውስጥ፣ በበደል ባህር ውስጥ እንድንኖር ያደርገናል ብለን ኃጢአት ሁሉ እንድንተው ያደርገናል። ዘፍጥረት ምዕራፍ 20 ቁጥር 6 ላይ እንዲህ ይላል፣ ኃጢአትን እንዳሰራ ከለከልኩ ይላል። ስለዚህ ኃጢአትን ስንተወው ኃጢአት እንዳንሰራ እንከለከላለን ማለት ነው። ኃጢአትን አለመስራት ደግሞ በራሱ በጎነት ነው፣ መልካምነት ነው፣ ቅንነት ነው። ለምን ኖህን ኃጢአትን ባለመስራቱ በእግዚአብሔር ፊት ምን ሆኖ የተገኘው? ፍጹምም ጻድቅ ሆኖ ተገኘ ይላል። ስለዚህ ፍጹም ጻድቅ መሆን የሚቻለው ከኃጢአት ስንከለከልና ስንርቅ ስለሆነ ማለት ነው። እና ለዚህ ዋናው ነገር ምንድነው ካለ ኃጢአትን ለራስ መናዘዝ ነው። ስንናዘዝ ደግሞ ኃጢአትን እንድንተው ያደርገናል ማለት ይሄ ነው። ሌላው ኃጢአታችን ለራሳችን ስንናዘዝ የምናገኘው ጥቅም ምንድነው ካላችሁ ኃጢአታችንን በትክክል ለካህኑ እንድንናዘዝ ይረዳናል። ብዙ ሰዎች ንስሐ ላለመግባት ይሸሻሉ። ለካህኑ ኃጢአታቸውን ላለመናገር ይሸሻሉ። ከልጅነት እስከ እውቀት እስከ ዛሬ ድረስ ያለውን ኃጢአታቸውን ሸሽገው ደብቀው ይኖራሉ። ስለዚህ ኃጢአታቸውን በመደበቃቸው ደግሞ ለንስሐ ሳይበቁ የሚኖሩ ሰዎች በጣም ብዙ ናቸው። ለንስሐ ሞት ያልበቁ ሰዎች በጣም ብዙ ናቸው። ወላጆቻችን ሲጸልዩ የምንሰማው አንድ ነገር አለ። እሱ ደግሞ ምንድን ነው? ለንስሐ ሞት አብቃይ የሚል። ይሄ ትልቅ ነገር ነው። ለንስሐ ሞት አብቃይ እያለው ግን ንስሐ ለመግባት በራሱ በደል ነው። ምክንያቱም እግዚአብሔር ዛሬን የሰጠን ንስሐ እንድንገባበት፣ እንድንመለስበት፣ ከእሱ ጋር እንድንኖርበት ስለሆነ ማለት ነው። እና ኃጢአትን ትልቁ ነገር ለራሳችን ስንናዘዝ ምን ያደርገናል? በካህኑ ፊት ሳንቀንስ፣ ሳንጨምር፣ ሳንሸሽግ፣ ሳንሰውር ሙሉ ለሙሉ ኃጢአታችንን ለካህኑ ለንስሐ አባታችን ተናግረን እንድንናዘዘው፣ ከላያችን ላይ አውልቀን እንድንጥለው፣ ከትከሻችን ላይ እንድናራግፈው ያደርገናል ማለት ነው። እና ይሄ በጣም ወሳኝ ነገር ነው፣ ኃጢአትን ለራስ መናዘዝ ማለት ነው። ምንድነው የሚለው? መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝባት ግን ምሕረትን ያገኛል ይላል። አየህ፣ ኃጢአቱን የሚሰውር ምን አይልም? አይለማም። በረከት አያገኝ፣ ድነት አያገኝ፣ ጸጋ አያገኝ፣ ቅድስና አያገኝ፣ ክብር አያገኝ፣ እግዚአብሔር መንግሥት አያገኝ፣ አይለማም። የሚናዘዝባት ግን ምን ይላል? ምሕረትን ያገኛል። የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ ያገኛል። ከዳኑት ወገን ይሆናል። በቀኝ ከሚቆሙት ወገን ይሆናል። እንደ ፀሐይ ከሚያበሩት ቅዱሳን ተርታ ይቆማል ማለት ነው። ንስሐ ዘማዊውን ድንግል ታደርጋለችና፣ ንስሐ ቀማኛውን መጽዋች ታደርጋለችና፣ በንስሐ ተመልሰው ከእግዚአብሔር ጋር የኖሩ ሰዎች በጣም ብዙ ቅዱሳን መጥቀስ ይቻላል። ስለዚህ እነ ዳዊት በንስሐ ተመልሰዋል። እነ ጴጥሮስ በንስሐ ተመልሰዋል። እነ ጳውሎስ በንስሐ ተመልሰዋል። እነ ሙሴ ጸሊም በንስሐ ተመልሰዋል። ፈያታዊ ዘመን በንስሐ ተመልሰዋል። ሌሎችን መጥቀስ ይቻላል። ስለዚህ መናዘዝ ትልቅ ነገር ነው። ኃጢአታቸውን ለካህኑ በሚገባ በትክክል እንድናዘዝ ያደርገናል። ምን? መጀመሪያ ለራሳችን ስንናዘዝ ማለት ነው። እና ማንም ክርስቲያን መጀመሪያ ለራሱ መናዘዝ አለበት። ማለት ኃጢአተኛ ነኝ፣ በደለኛ ነኝ ብሎ ማመን መቻል አለበት። ህመም አንድ ሰው ቢታመም ታመም ያለ ብሎ ካላመነ ወደ ሐኪሙ ሊሄድ አይችልም። ሐኪሙ ጋር ካልሄደ ደግሞ መድኃኒቱ ማግኘት አይችልም። ስለዚህም ሁሉ ኃጢአተኛ ነኝ ብሎ ካላመነ ካህኑ ጋር ሊሄድ አይችልም። ካህኑ ጋር ካልሄደ ደግሞ በነፍሱ የታመመውን ህመም መፈወስ አይችልም። ሊፈወስ የሚፈልግ ሰው መጀመሪያ ኃጢአተኛ መሆኑን ማመን መቻል አለበት። ስለዚህ በደዌ ነፍስ ውስጥ እንዳለ ነፍሱ በጠና እንደታመመችና ፈውስ እንደሚያስፈልጋት መፈወስ የምትችለው ደግሞ በንስሐ መሆኑን እንዲገባው እንዲረዳው ማድረግ ይቻላል ማለት ነው። ስለዚህ የመጀመሪያው ነው። ሁለተኛው ኃጢአትን ለካህን መናዘዝ የሚል ነው። ንስሐ እንዴት እንግባ ካልን ኃጢአታችን ለካህኑ ሄደን መናዘዝ አለብን። መጀመሪያ ለራሳችን አዘናል። ቀጥለን ደግሞ ካህኑ ጋር ሄደን ንስሐ መግባት አለብን፣ መናዘዝ አለብን። ያደረግነውን ኃጢአት ቅድም እንዳልኩት ሳንሰውር፣ ሳንደብቅ፣ ሳንሸማቀቅ። ምክንያቱም ኃጢአት ስንሰራ ከእግዚአብሔር ተደብቀ አይደለም የምናደርገው። እግዚአብሔር ከኛ በላይ እኛን ያቀናል። ከእግዚአብሔር የተሰወረ ነገር ምንም ነገር የለም።
ጨለማም ጋርደን መጋረጃም ጋርደን ጨለማም ለብሰን ከሰው ተደብቀን በርዘግተን የምናደርገው ነገር ሁሉ ማን ያውቃል? የኛ ጌታ ያውቃል። ከሱ የተሰወረ ነገር የለም። ስለዚህ አይኖች ብሏቸዋል ካህናቱን። ስለዚህ በእግዚአብሔር አይኖች ፊት ቁጭ ብለን ተንበርክከን ስለዚህ ንስሐ መግባት መቻል አለብን። ለካህኑ ሄደን ኃጢአታችን በደላችንን ሳንሰውር መናዘዝ ይገባናል። ይህ መጽሐፍ ቅዱሳዊ ነው። አንዳንድ የዋህ ሰዎች ገራገር ሰዎች ለምን ለሰው ኃጢአትን ትናገራለህ ዳይሬክት ይላሉ። አይ መጽሐፍ ቅዱስ ግን ምን ይላል? መጀመሪያ መጽሐፍ ቅዱስ የሚለውን እኮ ማየት ያስፈልጋል። ለካህን መናዘዝ እንዳለብን ለካህኑ መናገር እንዳለብን መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱስ ሳያሰናብተን ልናደርገው አንችልም። ሁለት ነገሮች ማንሳት እንችላለን። ከብሉይ ኪዳን አንድ ከአዲስ ኪዳን አንድ ጥቅስ ልጥቀስላችሁ። ለካህኑ ኃጢአታችን መናዘዝ እንደሚገባን የሚናገር ጥቅስ ማለት ነው። መጽሐፈ ኢያሱ ምዕራፍ 7 ቁጥር 19 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ ይላል። ለማን ክብር ስጥ ነው የሚለው? ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረግከውንም ንገረኝ፣ አትሸሽገኝ ይላል። አየህ፣ ለእግዚአብሔር ክብር ስትሰጥ ለማን ትናገራለህ? ለካህኑ። ያደረግከውን ነገር ሁሉ ምን ትላለህ? ትናገራለህ፣ ትናዘዛለህ። ስለዚህ ለካህኑ መናገር ክብር መስጠት ነው። ለማን? ለእግዚአብሔር ክብር መስጠት። መናዘዝ ማለት ደግሞ ኃጢአትን ሳትሸሽግ ሳትደብቅ። ኃጢአትን የምትሸሽግ ከሆነ ጥፋት ያገኘሃል፣ በደል ያገኘሃል፣ ውድቀት ያገኘሃል፣ ርኩሰት ያገኘሃል፣ ሞት ያገኘሃል። እድል ፈንታ ጽዋር ተታ ከዲያብሎስ ትሉ ከማይተኛ እሳቱ ከማይጠፋ ትሉ ከማይንቀላፋ እሳቱ ከማይጠፋ ከሲኦል ገሃነመ እሳት ይሆናል። ከዛ መዳን የምትፈልግ ከሆነ መትረፍ የምትፈልግ ከሆነ ምን ያስፈልጋል ማለት ነው? ካህኑ ጋር መጥተህ ያደረግከው ነገር ሳትሸሽግ ንስሐ መግባት መናዘዝ ይገባሃል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ማቴዎስ ወንጌል ምዕራፍ 8 ቁጥር 2 ስናነብ ምንድን ነው የሚለው? ሄድና ለካህን ራስን አስመርምር አይደለም የሚለው? ከተራራ በወረደ ጊዜ ለምጻም ሰው ተገናኘው። ለምጻም ማለት ኃጢአተኛ ሰው ማለት ነው። በዛ ዘመን ለምጽ የኃጢአት ምልክት መገለጫ ስለነበረ ሂድና ራስህን ለካህን አስመርምር ነው ያለው። ወዳጅ ራስን የማታስመረምር ከሆነ ጸብህ ከክርስቶስ ጋር ነው። ራስን የማታስመረምር ከሆነ ጸብህ ከናዝሬቱ ከኢየሱስ ክርስቶስ ጋር ነው። የተናገረው እሱ ነው። ያዘዘው እሱ ነው። መመሪያ የሰጠው እሱ ነው። አድርግ ያለ እሱ ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከኢየሱስ ክርስቶስ አስተምሮ ውጭ ሌላ የላትም። መሰረቷም እሱ ነው። ጉልላቷም እሱ ነው። መነሻዋም እሱ ነው። መድረሻዋም እሱ ነው። ስለዚህ ክርስቶስን መሰረት አድርጋ ክርስቶስን አብነት አድርጋ ቤተክርስቲያን ልጆቿ ሁሉ በካህን ፊት ኃጢአታቸውን እንዲናዘዙ ንስሐ እንዲገቡ ራሳቸውን በፈቃደ ካህን በምክረ ካህን እንዲያኖሩ ታስተምራለች ኦርቶዶክሳዊ ቤተክርስቲያን። ስለዚህ ንስሐ የምንገባው ክርስቶስ ስላዘዘን ነው። ሄድና ለካህን ራስን ምን በል ብሎታል? አስመርምር፣ አሳይ፣ ንስሐ ገባ፣ ተናዘዝ፣ የምትደብቀው የምትሰውረው ነገር አትኑር። ሥራዬ ሕግ የሆነው ክርስቶስ ይህንን ሰርቶልናል። በዚህ መሰረት ካህኑ ጋር ሄደን እናዛለን፣ ንስሐ እንገባለን ማለት ነው እና በዚህ ሰዓት ኃጢአተኞች በደለኞች መሆናችን አምነን ተረድተን ወገኖች፣ በነገራችን ላይ በካህኑ ፊት በምንናዘዝበት ሰዓት መፍራት የለብንም፣ መጨነቅ የለብንም፣ መደንገጥ የለብንም፣ መሸማቀቅ የለብንም። ኃጢአትን ስንሰራው ነው መፍራት ያለብን፣ ስንናዘዘው መፍራት የለብንም። ምክንያቱም መፍራት ያለብን ኃጢአትን እንጂ ሞትን አይደለም። ምንድነው መጽሐፍ የሚለው? የተፍርዎ ለሞት ፍርዎ ለኃጢአት አይደለም እንዴ? ሞትን ፍሩ አትፍሩት፣ ኃጢአትን ፍሩት። ምክንያቱም ኃጢአት ገዳይ ነው፣ የስጋ ሞት ግን ወደ ህይወት መሸጋገሪያ ድልድይ ነው የሚለን። በኃጢአት የሞት ሰዎች ብዙ ናቸው፣ በኃጢአት የጠፉ ሰዎች በጣም ብዙ ናቸው። የኃጢአት ደሞዙ ሞት ነው ያለው ሐዋርያው ጳውሎስም ለዚህ ነው። ስለዚህ ወገኖቼ ኃጢአትን ስትሰሩት ፍሩት፣ ኃጢአትን ስትናዘዙ ግን አትፍሩት። ለመናዘዝ የምንፈራውን ያክል ስንሰራው ልንፈራው ይገባል ወገኖቼ። እና ሁላችንም ኃጢአተኞች መሆናችን አምነን በካህኑ ፊት መተን ንስሐ ስንገባ ስንናዘዝ ካህኑ የሚሰጠን ነገር አለ፣ የሚነግረን ነገር አለ፣ የሚያዘን ነገር አለ። ያንን በአግባቡ መፈጸም መቻል አለብን። ጾሙ ይለናል፣ ጸልዩ ይለናል፣ ስገዱ ይለናል፣ መጽቱ ይለናል። እንደየአቅማችን ሁኔታ ማለትም እንደ ጤናችን ሁኔታ፣ እንደ ስራችን ሁኔታ፣ እንደ መንፈሳዊ እድገታችን ሁኔታ፣ እንደ አኗኗር ዘይቤያችን ሁኔታ እነዚህ ነገሮች ሁሉ ግምት ባስገባ መልኩ መጾም የሚችለው እንዲጾም፣ መስገድ የሚችለው እንዲሰግድ፣ መጸለይ የሚችለው እንዲጸልይ፣ መመጽወት የሚችለው እንዲመጸውት፣ እነዚህን እያንዳንዱን እነዚህ ቅድም ያልኳቸው ነገሮች ግምት ውስጥ መግባት አለባቸው። ጤና፣ መንፈሳዊ ልምምድ፣ የመጾም የመጸለይ መስገድ ማለት ነው። የኑራችን ሁኔታ፣ ያለንበት ሁኔታ ግምት ውስጥ ባስገባ መልኩ ካህኑ እነዚህን ነገሮች ይሰጠናል። ጾመን ጸልየን ሰግደን በሚገባ ካሳለፍን በኋላ ደግሞ መተንስ አባታችን ጋር ጸሎተ ፍታት ተፈጽሞልን እግዚአብሔር ይፍታሽ እንባላለን ማለት ነው። ይሄ ሁለተኛው የኑዛዜ ስርዓት ነው። ሶስተኛው ኃጢአታችን ለማን ነው የምንናዘዘው ካልን ለእግዚአብሔር ነው የምንናዘዘው።
ለእግዚአብሔር ለአምላካችን እናዘዛለን። ምክንያቱም ምንድነው ካልን ምንም አይነት ኃጢአት ብንሰራ የምንበድለው አምላካችን ነው፣ የምንበድለው ፈጣሪያችን ነው፣ የምንበድለው ንጉሳችን ነው፣ የምንበድለው ታዳጊያችን ነው። ኃጢአት አትስሩ ያለን አድርግ አታድርግ ያለን እሱ ነው። አትግደል ያለ እሱ፣ አታመንዝር ያለ እሱ፣ አትስረቅ ያለ እሱ፣ በሐሰት አትመስክር ያለ እሱ፣ ባልንጀራን ውደድ ያለ እሱ፣ እናት አባትህን አክብር ያለ እሱ፣ ሰንበትን አክብር ያለ እሱ፣ ከኔ በቀር ሌላ አምላክ አይሆንልህ ያለ እርሱ ነው። ስለዚህ እነዚህ ነገሮች ሁሉ ስናደርግ የምንበድለው እግዚአብሔርን ነው፣ የምናስከፋው እግዚአብሔርን ነው፣ የምናሳዝነው እግዚአብሔርን ነው። በሚሞት ስጋችን ኃጢአት ሲነግስ እግዚአብሔር ደስ አይለውም። የኛ የእግዚአብሔር ቤተ መቅደሶች ነን። የእግዚአብሔር ቤተ መቅደስ ሲቆሽሽ እግዚአብሔር ደስ አይለው፣ የእግዚአብሔር መንፈስ የሚያድርብን ስለሆነ። ስለዚህ በዚህ ሁሉ እግዚአብሔር ስለምናሳዝነው፣ ስለምናስከፋው፣ ስንበድለው እግዚአብሔርን ኃጢአት ስንሰራ የምንበድለው እግዚአብሔርን ስለሆነ በቀጥታ ወደ እግዚአብሔር ኃጢአታችንን እናዘዛለን። ያ ማለት ካህኑ ጹሙ፣ ጸልዩ፣ ስገዱ፣ መጽቱ ብሎ የሰጠን የቀኖና ጊዜ አለ። በዛ የቀኖና ጊዜ ንሳችንን ተቀብለን ወደ እግዚአብሔር ምሕረትን፣ ቸርነትን፣ ይቅርታን በከመ ምሕረትከ አምላክነ ወአኮ በከመ አመፃነ ጌታ ወይ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ እንደ ምሕረት እንደ ቸርነት እንጂ እንደ ኃጢአቴ እንደ በደሌ አይሁን እያልን እየተናዘዝን እናሳልፋለን። መዝሙረ ዳዊት መዝሙር 50 ቁጥር 4 ላይ ዳዊት ምን ይላል? አንተን ብቻ በደልኩ ይላል። አስቡት፣ አንተን ብቻ በደልኩ። ሰውን ብትገድል፣ ብታመነዝርም፣ ብትዋሽም፣ ብትሰርቅም፣ ክፉ ነገር ብትመኝም፣ ክፉ ነገር ብታደርግም የምትበድለው እግዚአብሔርን ነው። የምንበድለው እግዚአብሔርን ነው። የምናሳዝነው እግዚአብሔርን ነው። የምናስከፋው እግዚአብሔርን ነው። ስለዚህ እግዚአብሔር እንዳናሳዝን ዳዊት ኦርዮን ሲያስገድል፣ የሰውን ሚስት ሲቀማ ያዘነው ማን ነው? እግዚአብሔር ነው። እንዲህ አይነት ክፉ ነገር በእግዚአብሔር ፊት አድርጓልና ዮሴፍን ስናነሳ ያቺ ኃጢአት ግብዣ ስታቀርብለት የጲጥፋራ ሚስት ምንድን ነው ያለው? እንዴት በእግዚአብሔር ፊት ይህንን ክፉ ነገር አድርጋለሁ ያለው። ወዳጄ ኃጢአት ስትሰራ በእግዚአብሔር ፊት ክፉ ነገር እያደረግክ ነው። ከክፉ ነገር እግዚአብሔር ሁላችንም ይጠብቀን። ስለዚህ በዚህ መሰረት ኃጢአታችን ይቅር እንዲለን፣ በደላችን ይቅር እንዲለን፣ ምሕረቱን እንዲበዛልን፣ ቸርነቱን እንዲበዛልን፣ ይቅርታው እንዲበዛልን፣ በምሕረት ዓይኑን እንዲያየን፣ በምሕረት እጁ እንዲዳብሰን፣ በይቅርታ እንዲቀበለን ወደ እሱ እየተናዘዝን እናሳልፋለን ማለት ነው። የመጨረሻው እና አራተኛው የሚሆነው ደግሞ ኃጢአትን እንዳስፈላጊነቱ ለሰው መናዘዝ የሚል ነው። ይሄ ብዙ ሰዎች ግራ ሊገባቸው ይችላል። ሲጀመር ኃጢአታችን ደግሞ እንዳስፈላጊ ለሰው መናዘዝ የሚባል ነገር አለ ወይ ልንል እንችላለን። አዎ አለ። ያ ማለት ግን ምን ማለት ነው ካልን ይቅርታ መጠያየቅ ነው። ባጭሩ ምንድነው አልኳችሁ? ይቅርታ መጠያየቅ። የበደልነውን ሰው የበደለንም ሰው የበደልናቸውን ይቅርታ እንጠይቃለን፣ የበደሉን ደግሞ ይቅር እንላለን። ስለዚህ የይቅርታ ልብ እንዲኖረን ነው የሚፈለገው ማለት ነው። በእኛ ምክንያት ከትምህርት ገበታቸው የተፈናቀሉ፣ በእኛ ምክንያት ከስራ ገበታቸው የተፈናቀሉ፣ በእኛ ምክንያት ትዳራቸው የፈረሰ፣ በእኛ ምክንያት ጓደኛቸውን ያጡ፣ በእኛ ምክንያት ጥቅማቸውን ያጡ፣ በእኛ ምክንያት ጤናቸውን ያጡ፣ በእኛ ምክንያት ብዙ ነገሮቻቸው የተመሰቃቀለባቸው ሰዎች ይኖራሉ። በህይወታቸው ምስቅልቅል ያለ ህይወት እንዲመሩ ምክንያቶቹ እኛ ልንሆን እንችላለን። እነሱ በማያውቁት መንገድ ገፍተናቸው፣ አስከፍተናቸው፣ አሳዘነናቸው፣ አስቀይመናቸው፣ በድለናቸው ሊሆን ይችላል። የበደልናቸውን ሰዎች ደግሞ ይቅርታ መጠየቅ ይገባናል። የበደሉንም ቢሆን ይቅር ልንላቸው ይገባል። የይቅርታ ልብ አንድ ክርስቲያን ያስፈልገዋል። ልበ ንጹሕ ፍጥር ሊተግዚኦ ያለው እኮ ልበ አምላክ ዳዊት ለዚህ ነው አቤቱ ንጹሕ ልብን ፍጠርልኝ ማለት። የይቅርታ ልብን፣ ይቅር ባይ ልብን፣ ከኃጢአት የራቀ፣ ከበደል የራቀ፣ ከበቀል የራቀ፣ ከክፋት የራቀ፣ አቅፎ ከሚገፋ፣ ስሞ ከሚነክስ፣ ወዶ ከሚጠላ ከእንደዚህ አይነት ሰው የተለየ ልብ፣ እንዲህ አይነት ሰው እንዳልሆን ንጹሕ ልብ ፍጠርልኝ ይላል እግዚአብሔር። ንጹሕ ልብን ለሁላችንም ይስጠን። ስለዚህ ወገኖቼ ይህ ኃጢአትን ለሰው መናዘዝ ማለት ይህ ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ ተጽፎ እንደምናገኘው ማለት ነው። መባህን በመሰዊያህ ላይ ብታቀርብ፣ በዚያም ወንድምህ አንዳች ባንተ ላይ እንዳለ ብታስብ፣ በዚያ በመሰዊያ ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ ይላል። ወገኖቼ የክርስትና መጀመሪያው ፍቅር ነው፣ መጨረሻውን ፍቅር ነው። ክርስትና ያለ ፍቅር ምንም አይሆንም። ያለ ይቅርታ ምንም አይደለም። መስዋዕትን ብታቀርብ ሐዋርያው ጳውሎስ እንዳለው ስጋህን ቆርጠህ ለሰማይ አዕዋፍ ለምድር አራዊትን ብትሰጥ ፍቅር ከሌለ ከንቱ ነህ።
ብትጾም፣ ብትጸልይ፣ አስራት ብታወጣ፣ ብትሰግድ፣ ብታከፍል ይሁን ፍቅር ከሌለ ከንቱ ነው። ምክንያቱም ክርስቶስ ለስም አጠራሩ ይግባውና እኛ ኃጢአተኞች ሆነ ሳለን፣ በደለኞች ሆነ ሳለን፣ ጠላቶቹ ሳለን በልጁ ሞት የታረቀን ይቅር ብሎን ነው። ይቅር የማይባል ኃጢአት ሰርተን እሱ ግን በልጁ ሞት ምን አለን? ይቅር አለን። ክብርና ምስጋና ውዳሴና አምልኮ ለታላቁ ስሙ ይሁን። ስለዚህ ወገኖቼ እኛም ኃጢአታችንን ለሰው መናዘዝ ሲባል እንደ አስፈላጊነቱ ያልኩትም ለዛ ነው። የበደልነው ካለ ይቅርታ መጠየቅ፣ የበደልነው ካለ ይቅር ማለት ያስፈልጋልና። ከዚህ ውጭ ግን ዘመኑ የከፋ ስለሆነ በጥንቃቄ ይህንን ነገር ካላደረግን በራሱ ሌላ ችግር ውስጥ ሊያስገባን ይችላል። ሌላ ችግር ውስጥ ምክንያቱም ሰው የይቅርታ ልብ ያጣበት ዘመን ስለሆነ ዝም ብላችሁ ሄዳችሁ በሆነ ሰዓት ላይ የበደላችሁን ሰው እንዲያረኩብህ እኔ ነኝ ብትሉት ምስክር ቆጥሮ ፍርድ ቤት ሊገትራችሁ ይችላል። ፍርድ ቤት ሊያቆማችሁ ይችላል። ስለዚህ የይቅርታ ልብ ያለውን ሰው ያን ሰው የይቅርታ ስንጠይቅ በአግባቡ መቻል አለበት። እኛም የይቅርታ ስንጠይቅ በአግባቡ ይቅርትም ስናደርግ ደግሞ ከልብ መሆን መቻል አለበት። ይህንን ስናደርግ ንስሐችን በትክክል ሙሉ መሆን ይችላል ማለት ነው። ስለዚህ ወገኖቼ ንስሐ እንዴት እንግባ ካልን በኑዛዜ ነው። ኑዛዜ ደግሞ በአራት ዋና መንገድ ይከፈላል። እነዚህም ደግሞ ምንድናቸው ካልን መጀመሪያ ለራስ መናዘዝ፣ በሁለተኛ ለካህኑ ለንስሐ አባታችን መናዘዝ፣ በሶስተኛ ደረጃ ለእግዚአብሔር መናዘዝ፣ በአራተኛ ደረጃ ደግሞ እንደ አስፈላጊነቱ ለሰው መናዘዝ ማለት የበደለውን ሰው ይቅርታ መጠየቅ፣ የበደሉን ይቅር ማለትና በዚህ ምክንያት ያንተን ሕይወት አበላሽቻለሁ፣ እኔ ተጸጽቻለሁ፣ ይቅር በለኝ ማለት እና ይቅርታ መጠየቅ የሚገባ ነው ማለት ነው። ንስሐ ስንገባ እነዚህን ነገሮች ቢያንስ አራቱን ነገሮች ማሟላትና መፈጸም ይገባናል ማለት ነው። እግዚአብሔር አምላካችን በምህረቱ በቸርነቱ በይቅርታው ረድቶን ሁላችንም ለንስሐ አብቅቶን የመመለስ ልብ የይቅርታ ልብ ሰጥቶን ለራሳችን ኃጢአታችን ተናዘን ወደ እግዚአብሔርም ቀርበን ንስሐችንን ተናዘን ከኃጢአት ከበደል ደግሞ ርቀንና ተለይተን በጽድቅ በቅድስና ጊጠን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን አባታችን ልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን።